እዚህ በኋላ አባት የለኝም እኔን የምታቆኝ ከማዬ ጋር ነው የኔ እናቴም አባቴም እማዬና እማዬ ብቻ ናት ከዚህ በኋላ ገና ነኝ አዲስ ሰለምቴ ነኝ ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል አደባባይ ላይ والله ስላገኘ በጣም ደስ ብሎኛል ማሻአላህ ዩኑስ ችግር አለች ወዳቻለሁ የድሬሶች ደግሞ በጣም ጸደይ ናቸው እግዚአብሔር ነው የምሬን ነው በጣም ባይዘዌ በጃኒ ዙሪያ ድሬዎች ሁለት ነገርን አሳይቶናል ኢንሻአላህ ይሄ ልጅ ሊያዝ ነው ይያዛል ወደፊትም እያንዳንዳችሁ ድምጽ ሁኑ በዒድ ቀን ተማሪዎችን የፈተነ ትምህርት ቤት አለ በሽሬ ከተማ ህብረት የመጀመሪያው ትምህርት ቤት የምና ባይዘዌ ፕሮፓጋንዳ ነው ፕሮፓጋንዳ በመስራት ሚያላቸው የለም እንደዚህ ከሌሊ ሰልመና ከሌ ሰለመ who cares ያለው ቱርክ ሀገር ነው የሙባረክ ወንድም ነው ልጁ ላይቭ ላይ ቁጭ ብሎ ቁርአንን ይዞ እየተሳደበ ረሱላህ አለይሂ ሰላቱ ሰላም እየተሳደበ السلام عليكم ورحمة الله وبركاته نتكبراتشو የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እና ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እናንተ ብቻ እንደተለመደው ቪዲዮን ላይክ ያደርጋችሁ እስከ መጨረሻ ቪዲዮን ተከታተሉት ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ጀማውን ተቀላቀሉት ያልኳችሁ ወደ ቪዲዮአችን መቼም በሀገራችን እንደ ዓለም ያልተለመደ ተከስቶ ነገር በኢትዮጵያ ሲከሰት እየተመለከተን ነው በተለይ በሙስሊሞች ላይ በዒድ ቀን ተማሪዎችን የፈተነ ትምህርት ቤት አለ በሽሬ ከተማ ህብረት የመጀመሪያው ትምህርት ቤት የሙስሊሞች ዒድ ቀን ተማሪዎችን ፈተና ፈተኑ ይህንን ፈተና ያመለጣቸው ሙስሊም ተማሪዎች ምን ማድረግ አለባቸው ተብሎ መጅሊሱም ለጠየቀው ጥያቄ ምንም አይነት ምላሽ አልሰጡ በዒድ ቀን የመንግስት መስሪያ ቤቶች ዝግ በሆኑበት ሽሬ ከተማ ላይ ህብረት የመጀመሪያ ትምህርት ቤት በዒድ ቀን ሙስሊም ያልሆኑ ተማሪዎች ከፈለጉ ሙስሊሞች መጥተው ይፈተኑ ካልፈለጉ ይቅርባቸው ብሎ ፈተናውን ፈትኗል ተማሪዎች ውጤታቸው ተበላሽቶባቸው ይህ የሆነው ከ50 ሚሊዮን በላይ ሙስሊም ባለበት ኢትዮጵያ ውስጥ በሙስሊም ጥላቻነት አይናቸው የታወረ ሰው መቼም ኢትዮጵያ ልትመሩ አይገባም ለእናንተ አይገባችሁም በቃ ወገናችሁን በዚህ ልክ ጠልታችሁ በትምህርት እነሱን ኋላ ቀር ለማድረግ እየሞከራችሁ መቼም አላህ ማያሳካላችሁ መጀመሪያ ለራሳችሁ ወገን እንኳን ፍትህን እስቲ ለፍትህ ኑሩላቸው መጀመሪያ እነዚህ ህፃናት ከናንተ ምንድነው እየተማሩ ያሉት ጥላቻ በነገራችን ላይ ይሄ በጣም ትልቅ የሆነ ንቀት እንደሆነ ታውቃላችሁ በጣም የሌለ ንቀት ማለት ነው በዒድ ቀን እንደ ዓለም ካላንደር የሚዘጋበት ቀን ነው እንደምታውቁት ማለት ነው ነገር ግን ኢትዮጵያ ውስጥ ተማሪዎችን የፈተነ ትምህርት ቤት አለ በጣም የሚያሳዝን የሚያሳፍር ነገር ማለት ነው ይሄ በጣም ለሙስሊሞቹ ካላቸው ንቀት ነው ይሄን ያደረጉት ይሄ ነገር እስከመቼ ነው የሚቀጥለው እኔ በጣም ግራ ገብቶኛል ወላሂ ይሄ ነገር በጣም ልታሰበበትና መቼም ተቋማለን እንላለን ግን ያለን ተቋም መዝገባ አውጥቶ እንብለናል ምናምን ብሎ ከመለጠፉ ውጪ ምንም አድርጎ እስከዛሬ አይተናናቅም አለን እንላለን እንጂ የለን ሁላችሁም ማወቅ አለባችሁ ይሄንን ማለት ነው ተቋም ተብሎ ምንም ተጽዕኖ መፍጠር ካልቻለ ምንድነው ተቋምነቱ ትላንትም እዛው ዛሬም እዛው ነገም እዛው ምን ማለት ነው ማይለወጥ ማይሻሻል ምንድነው አሁን ተቋም አለን ነው ምንለው አሁን መጅሊስ አለን ለሙስሊሙ ተቆርቋሪ ለሙስሊሙ የሚሰራ የሚቆም አለን ነው ምንለው መዝል እየተቃጠለ ተማሪዎች ከትምህርት ቤታቸው እየተባረሩ ዒድ ቀን የፈተና ቀን ተብሎ ፈተና እየተሰጣቸው ሙስሊሞች ሳይፈተኑ እየቀሩ ሂጃብ ለብሳችሁ መግባት አትችሉም ንቃባችሁን ካላወለቃችሁ እየተባሉ እስከ ዛሬ ለአንድ ነገር ማለት ነው መግለጫ ከማውጣቱ ውጪ ለአንድ ነገር ብዙ ክስተቶችን አይተናል ብዙ በመራ ሲሰራ ብዙ ነገሮችን አይተናል ተመልክተናል ሰምተናልም በጆሮአችን ነገር ግን አንድም ቀን ይሄ መጅሊስ እንደዚህ ስላደረገ እንደዚህ ሆኗል ተብሎ የሆነ የተሻሻለ ነገር ወይ የተለወጠ ነገር ወይ የሆነ ውጤታማ የሆነ ነገር አሳይቶን ያቃል ይሄ መጅሊስ የእውነቱን እንነጋገር ከተባለ ማለት ነው መቼም እሱም ለዲን እስከሆነ እኛ ምንናወራው የምንሰራው ለዲን እስከሆነ ድረስ ሐቅ አቆነ እንነጋገር ጉራጌ ላይ አይታችሁታል ጉጭሬ
እስከዛሬ ልባት ያላገኘ ሀዲያ ላይ በየጊዜው በየሳምንቱ መስጂድ እንደዚህ ሆነ ሙስሊሞቹ እንደዚህ ሆኑ ኡስታዞቹ እንደዚህ ሆኑ እየተባለ አክሱም ላይ እስካሁን ልባት ያላገኘ ሰልፍ እስከመውጣት ድረስ ተከሄዱ ምንም ውጤት ያላየነበት ዛሬ ደግሞ የሆነ ትምህርት ቤት ስሙንም አላቅም ፈተና በዒድ ቀን ፈተኗል አዲሱን ጠየቀ ምንም ነገር ይሄ መጅሊስ እንደው መንግስት ማቅ መጅሊስ ነው ወይ ተቋሙ መንግስት አቅም ነው ወይ ምንድነው ንግራ ገብቶኛል ወላሂ አልገባኝም ከማን ጋር እየሰሩ እንደሆነ ለማንስ እየሰሩ እንደሆነ እንዴ ሀጅ መላክ ዑምራ መላክ ብቻ ነው የነሱ ስራ ፕላስ አንዳንድ ነገሮች ደግሞ ሲከሰቱ ዝም ብሎ መግለጫ ማውጣት ባለው ፔጅ መልቀቅ ይሄ ነው ወይ ስራው እስልምና ባይዘ ፕሮፓጋንዳ ነው ፕሮፓጋንዳ በመስራት ሚያላቸው የለም እንደዚህ ከሌሊ ሰልመና ከሌ ሰለመ who cares ዘገምተኞችን ሰብስበ አይደለም አንድ በቀን ሺ ብታሰልም ምን አገባን እኛ የቁጥር ማተር አይደለም እውነት አይደለም እውነትን ነው የሚያስጨንቀን እንጂ ዘገምተኞችን እንደዛ ብታር ምን አገባን እና ቻሌንጅ አድርገን የሚያነብን ሰው ያላነበቡ አክቹአሊ ያነበበን ሰው ማንኛውም ቻሌንጅ አታደርግም በተለይም ወንዶችን ቻሌንጅ እንደማታደርጉ እናውቃለን ሴቶችን አውርታችሁ ምናምን ማይሆን መረጃዎች ዘባችሁባቸው እንደዛ እንደምታደርጉ እናውቃለን ኖ ቻሌንጅ በእውነትና ለእውነት እስቲ አድርጉን በእውነት ለእውነት እስቲ ክርስቲያኖች ፊት ድፈሩና አድርጉት ወንዶች ፊት ሴቶችን እንደዛ እንደምታደርጉት እኛ ነው አድርጉን እስቲ ሁሉንም ሴቶች አላልኩም ግን ስርዓት ያለ ገና ያልበሰለው ዕውቀት አለኝ ብሎ ሁሌ በስድብ ቲክታኩን የሚከፍት ምንድነው ላይቭን የሚከፍት ላይቭ የሚገባ ግለሰብ ስቲል ነብዩን አለይሂ ሰላቱ ወሰለም ተሳድቦ መጅሊሱ ምን ማድረግ አልቻለም ታውቃላችሁ አይደል እሺ ወደ ሰውየው እንትን ለማለስና ምን አለ እስቲ ቻሌንጅ አድርጉን አለ ዘገምተኞችን ብቻ ነው ያሰለማችሁ አላችሁት ይያለ ነው እናንተ አንድም ዘገምተኛ እስቲ ወደ ኦርቶዶክስ የወሰዳችሁት እንደው ዘገምተኛ እንበልና ማለት ነው እስቲ አንድ ዘገምተኛ ያሰለማችሁትን አምጡልን እስቲ እንደው በውፈይ ዳዕዋ ወይ በውፈይ ስብከት እስቲ አንድ ግለሰብ ዘገምተኛን ባለው እስቲ አምጣልን ክርስቲያናን የተቀበለ ክርስቲያን የሆነ የለም አታመጣም እስልምና ደግሞ ዘገምተኛ አይልም እስልምና ያስተምራል የዕልም ሃይማኖት ነው የዕውቀት በዕውቀት ላይ የተመሰረተ እምነት ነው እቅራ ብሎ የጀመረ እምነት ነው እስልምና ብሎ ማለት እኛ ጋር ስመጣ ዘገምተኛም ቢሆን እኛ ጋር ስመጣ ይነቃል በቃ ዕውቀቱን እየቀሰመ ይሄዳል እየወሰደ ይሄዳል እስቲ እናንተ አምጡልን ያ ካንተ በላይ ዘገምተኛ አለን ባይዘይ አይ ገና ነኝ አዲስ ሰለምቴ ነኝ ማሻአላህ አንተ ዳዕዋ የምታደርገው ልጅ ነህ አይደል አደባባይ ላይ والله سلاكيجي በጣም ደስ ብሎኛል ማሻአላህ ዩኑስ ጀግና ልጅ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ በጣም ጎበዝ ልጅ ነሽ ማሻአላህ በጣም ጎበዝ ልጅ ጀግና ልጅ ነው በርታ ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሲዝ ተመልክተናል በጣም ጀግና ልጅ ነው ጎበዝ ልጅ ነው ማሻአላህ ዩኑስ ጎበዝ ልጅ ስላገኘው በጣም ደስ ብሎኛል እኔም ደስ ብሎኛል ማሻአላህ ዩኑስ ቁርአን ትቀራለናለህ እየቀረው ነው ማሻአላህ አሰማለህ አሰማ ጀዛከላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ما شاء الله يونس الله أكبر يونس سلمتي لي نايل كوار القدم ما شاء الله እናትና አባትህስ ሰልመዋል አልሰለሙም يا سلام ስንት ዓመት ሆነ ከሰለምክ አረ ዓመት አልሆነኝም يا سلام
ያ ሰላም ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ ማሻአላህ። እስካሁን በእጅ ላይ ሰዎች እስልምናን ተቀብለዋል? ስንት ሰዎች ሰልመዋል? በኔ ያ አረ አንድ ጊዜ የ17 የሚሆኑ ቤተሰቦች ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ። ጠንክር በርታ ወንድሞች ከጎን ሆናችሁ እስላማዊ ዕውቀት። ታዲያ ይሄ ልጅ እፎይን በስንት እጅ አይበልጠውም ትላላችሁ? መቼም በማስረጃ በዕውቀት የማምኑ ሰዎች ምርጫቸው ምንድነው? ምን አይነት አማራጭ አላቸው? ከስድብ ውጪ ለማለት ፈልጌ ነው። እዚህ አንድ ቪዲዮ ሰሞኑ በጣም ቫይራል ወጥቶ ብዙዎች እየተቀባበሉና እርምጃም እንዲወሰድበት እየተሰራ ያለበትን ግለሰብ ላሳያችሁ። ይሄ ግለሰብ የሙባረክ ሙሰማ ወንድም ነው። ከዚህ በፊትም ቪዲዮውን አምጥቼላችሁ ነበር። ኢንሻአላህ ይሄ ልጅ ሊያዝ ነው፣ ይያዛል ወደፊትም። እያንዳንዳችሁ ድምጽ ሁኑ። በእንግሊዝኛ፣ በኦሮምኛ፣ በአማርኛ፣ በአረብኛ፣ በቱርኪያም በምትችሉ ቋንቋም ድምጽ ሁናችሁ ይህ ሰው እስልምና መካራ አይደለም፣ ችግር የለውም፣ ይሄድ የተመቸው መንገድ የተመቸውን እምነት ማየዝ ይችላል። ነገር ግን ምላሱ ያልተገረዘ ሰው ነው። ቁርአን ላይ ነው የተጫወተው፣ ሐዲስ ላይ ነው የተጫወተው። ከነፍሳችን በላይ በመንወዳቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም የገዳይ ሰባኪ ብሎ በነብዩ ላይ ሰለላሁ ዐለይሂ ወሰለም የቀጠፉ። ስለዚህ እያንዳንዱ እኔ አማኝ ነኝ የምትል ይሄን ቪዲዮ ኮፕሊንግ ታፕታፕ ሼር ታደርጋለህ። በምትችለው አቅም ለዲንህ ትቆማለህ። ይጠቅማል የውመል ቂያማ። ወሊላሂ العزة ولرسوله وللمؤمنين ولكن المنافقين لا يفقهون። እያንዳንዳችሁ ሼር አድርጉ። ከቱርክም ቢወጣ እንደርስበታለን። ይሄ ልጅ በቅርብ ነው መጽሐፍ ቅዱስን አቃጥሎ ቀዳድቶ መጽሐፍ ቅዱስ ላይ ተፍቶ ከዛን እነሱም ለሁለት ቀን ለህግ መቅረብ አለበት ምናምን ብሎ ሲንጫጩበት እኔ ወንጌል አማኝ ነኝ ብሎ ወንጌልን ተቀብሎ ክርስቲያን ሆነ። ቱርክ ሀገር ነው የሚኖረው። ሙባረክ ሙሰማ ታሞ ወደ ቱርክ ሀገር ሪፈር ተደርጎለት እዛ ላይ ህክምና ሲሄድ እሱን ተከትሎ ሄዶ ነው አስተማሚ ሆኖ ነው የሄደው ማለት ነው። ከዛን እዛው ቀረ፣ እዛው ማጭበርበሩን ጀመረ ማለት ነው። ሙባረክ ሙሰማ አሲያ ቤት ቀርቦ እንዲህ ብሎ ነበር። ያለው ቱርክ ሀገር ነው። የሙባረክ ወንድም ነው ልጁ። ላይቭ ላይ ቁጭ ብሎ ቁርአንን ይዞ እየተሳደበ ረሱላህ አለይሂ ሰላቱ ሰላም እየተሳደበ ጊፍት እየተሰጠው በየቀኑ ይሄንን ያደርጋል። ኦሬዲ ቪዲዮ ደረሰኝ ትላንትና ሐምዛ ለቆት ነው ያየሁት ወንድማችን ሐምዛ። ሶ ይሄንን ነገር አንተ ሰምተሃል ወይ? በዚህ ነገር ላይ ያለ አስተሳሰብ ምንድነው? ይሄንን ነው መጀመሪያ የምጠይቀህ ሙባረክ። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሲያ አንደኛው ነገር በዚህ ነገር እኔ አንቺ ስለሆንሽ እንጂ ማንንም ቢሆን አልመጣም ነበር። ይቅርታ አድርጊልኝ። በጣም ስለማከብርሽ ስለምወድሽ ብቻ ነው እዚህ የመጣሁት። ካሁን በፊት ተናግሬ ነበር። ይሄ ልጅ ካሁን በፊት የክርስቲያኖችን መጽሐፍ በሙስሊም ስም ሲያቃጥል መጥቶ እንዲሁ ወዳ ወዲህ እንግዲህ አባቱ የሉም እናቱም የሉም ታላቅ ወንድሙ ነኝ ተጠይቄ ነበር። መጥቶ እንዲሁ ወንድምህ ነውና አቃጥሎብናል ሃይማኖታችንን ምናምን ሲሉኝ እኔ አዎ ወንድሜ ነው መካድ አልችልም፣ ግን የፈለጋችሁትን እርምጃ ሃይማኖታችሁ እንደሚፈቅደው ውሰዱ ብዬ ፈቅጃለሁ። እሺ ብሎ ነው የሄዱት ማለት ነው። አንድ ቃል አልተናገሩም። የእኛ ልጆች ግን መጥቶ እንዲነግሩኝም አልፈለገም። እኔ ሙስሊም ነኝ አልহামዱሊላህ። አንድ ሙስሊም ከሱ የሚጠበቀውን ነገር ማድረግ አለበት እንዳንድ ሰው። ኦሮምኛም ደግሞ የኔ ወንድም ነው አቃለው የፈለጋችሁትን ነገር አድርጉት ብሎ በግልጽ ቃል በቃል ተናግሯል ማለት ነው። ቀጥሎም ወንድሜ ቢሆንም እንኳን ወንድሜ የወለደችኝ እናቱ እንኳን ብትሆን ከነብዩ መሐመድ አለይሂ ሰላቱ ወሰለም አትበልጥልኝም ብሎ ቃል በቃል ተናግሯል ማለት ነው። እንግዲህ ይሄ ሰውዬ ቱርክ ነው የሚኖረው። ታውቁት ሰዎች ወይ ደግሞ እሱን ማግኘት የምትችሉት ሰዎች አው መቼም እስልምና ማንንም ምንም ነገር ማድረግ እንደማይችል ሁላችንም እናውቃለን። ነገር ግን በጣም
ይሰማናል። ምክንያቱም አለይሂ ሰላቱ ወሰለም ውዱ ነብያችን ናቸው የተነኩብን፣ እስልምና ነው የተነካብን፣ ቁርአናችን ነው የተነካብን። እኛም በሚገባው እርምጃ ልንወስድበት ይገባል ማለት ነው። እንግዲህ ጃኒ በዛሬው ዕለት እንደተፈታች እየተነገረ ነው የሚገኘው ማለት ነው። ባይዘዌ በጃኒ ዙሪያ ድሬዎች ሁለት ነገርን አሳይቶናል። ሁለት ነገር አሳይቶናል። እሱ ምንድነው? እስቲ መጀመሪያ እሷ ያደረገችውን ንግግር አንዴ ላሰማችሁ። እወዳቸዋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበር፣ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። እንግዲህ በጃኒ ዙሪያ ድሬዎች ምን ነበር ያሳዩን? አንደኛ በማንኛውም ሰው ላይ እርምጃ መውሰድ እንደምችሉ በህግ ማስጠየቅ እንደምችሉ አስረግጦ ነው ያሳዩን። ሁለተኛ ፍቅር ነው ያሳዩን። እንደተለመደው ድሬ ፍቅር ሀገር ነች ነው የምትባለው። ድሬዳዋ ህዝቦቿም ምኑም ፍቅር ነው የሚባለው። እኔ እጄ ባላይም ግን እንደዛ ሲባል ሁሌ ይሰማለሁና ድሬዎች በስተመጨረሻም ፍቅርን ያሳይቶናሉ ማለት ነው። በጃኒ ዙሪያ ፍቅርን አሳይቷሉ። እቅርታ ማድረግ እንደምችሉ እቅር ማለት እንደምችሉ አሳይቷሉ ማለት ነው። ድሬዎች በጣም ጎበዝ ናችሁ። ስትነኩ ዝም ማትሉ፣ እቅርታም ደግሞ ማድረግ የምትችሉ የፍቅር ሰዎች ናችሁ። የፍቅር ህዝብ መሆናችሁን አስመልክታችሁናል። እንወዳችኋለን ሁላችሁንም። ከጃኒ እንግዲህ ብዙ ሰዎች ትልቅ ትምህርት ይወስዳሉ ብዬ አስባለሁ። ሮዚ ስለ አባቷ ተናግራለች። ትንሽ ቅርብ ያሰኘን ነገር አለ። እስቲ ቪዲዮን እንመልከት መጀመሪያ። ከዚህ በኋላ አባት የለኝም። እኔን የምታቆኝ ከማዬ ጋር ነው። የኔ እናቴም አባቴም እማዬና እማዬ ብቻ ናት። ከዚህ በኋላ አባትሽ ብላችሁ በውስጥ መስመር የምትጠይቁኝ ሰዎች በጣም ብዙ አላችሁ። ከአባትሽ ጋር እንዴት ሆናችሁ ምናምን አባትሽ ደረሰ ምናምን። ኦፍ ኮርስ አባቴን አፋልጉኝ ብያችሁ እስከመጣው ድረስ አባቴ ሆነና ብዬ እስካሳያችሁ ድረስ ስለ አባቴ መጠየቅ ነበረባችሁ። ጠይቃችሁኛል። ይሄውልና መልሱ። ከዚህ በኋላ አባትሽ ብላችሁ እንዳትጠይቁኝ። እኔ አባቴ የለኝም። ለኔ እናቴም አባቴም እማዬ ናት። አባቴም እናቴም አላህ ሱብሃነሁ ወተዓላ ነው። በቃ አላህ ብቻ ከጎኔ ይሁን። እማዬና አላህ ከጎኔ ይሁኑ። ሌላ ማንንም አልፈልግም። አባት ምናምን አልፈልግም። አይነው እሷ የምትለውን ነገር እረዳታለሁ። እሷን ያሳደጓት ብዙ ጊዜ ከሷ ጋር የምናያቸው እናት ናቸው፣ እናቃቸዋለን። ነገር ግን አባት ከሷ ስለራቀ ብቻ መቼም እቺ ልጅ ያለ አባት ተወለደች ማለት ይከብዳል። የሆነ ጊዜም ደግሞ ካስታወሳችሁ የሮዚ አባት ተብሎ የሆነ ሰው ከሆነ ሀገር መጥቶ ሮዚን እንደውም ሂጃብ ምናምን መልበስ አለብሽ ምናምን ብሎ ስመክራት ምናምን የሆነ ቪዲዮ ተሰርቶ ነበር። አይ ዶንት ኖ ያ ነገር ለኮንተንት ክሬቲቪቲ ይሁን አላቅም። ነገር ግን አባቷ ነው ተብሎ አንድ ሰው መጥቶ ነበር፣ አይተን ነበር ማለት ነው። ዛሬ ላይ እሱን ነገር እየካደች ነው የምትገኘው። እኔ አባት የለኝም እያለች ነው። አባቴም እናቴም አላህ ነው፣ ከዛን ማዘር ናቸው እያለች ነው። አላህ Subhanahu Wa Ta'ala እናትም አባትም ሊሆንልሽ አይችልም። አላህ Subhanahu Wa Ta'ala ከእናትሽ ከአባትሽ በላይ ነው። ላንቺ አባትን መካድ በጣም ትልቅ ወንጀል ነው። ነብዩ አለይሂ ሰላቱ ወሰለም ወንጀል እንደሆነ ነግሮናል በሐዲታቸው። አንድ ሰው አባቱ እንዴትም ይሁን ምንም አይነት ሁኔታ ውስጥ ይሁን የፈለገ ነገር ይሁን አባቱን አባቴ ነው ማለት አለበት። ይሄን ነብያችን አለይሂ ሰላቱ ወሰለም አስተምሮናል ማለት ነው። አባት ነው፣ ማንንም መሻር አይችልም። መቼም በእናትሽ ወይ በአያትሽ አትጠርም። አንቺም ሮዚ ኤክሌት ይባላልሽ አይደል እንዴ? አዎ ሮዚ ኤክሌት ትባላለች። መቼም ያለባት ስም የላትም። ያው ብዙ ሰዎችም በእንደዚህ አይነት ነገር የሚሳሳቱ ብዙዎች አሉና ትክክል እንዳልሆናችሁ ለመናገር ነው ይሄንን ቪዲዮ ያመጣሁት ማለት ነው። እና ሁላችንም ልንጠነቀቅ ይገባል ለማለት ያክል ነው። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ ውድ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።